ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 18 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎንደርና ጎጃም ቀጠናዎች በተደረጉ አውደ ውጊያዎች የአፋብን እዞች ድል ማስመዝገባቸው ታውቋል። የጨበጣ ውጊያም ተካሂዷል። ዝርዝር አለን። ብልጽግና ለነ በለጠ ሞላ በችሮታ ስልጣን እንደሰጣቸው ሁሉ በችሎታ የህዝብ ድምጽ ሊሰጣቸው መሆኑ ተሰምቷል። ከቆቦና ሌሎች አካባቢዎችም የተሰሙ መረጃዎች አሉ። ጊቤ የተሰኘችውን የኢትዮጵያ መርከብ ጨምሮ ከ1900 በላይ መርከቦች በሆርሙዝ ሰርጥ ለረጅም ቀናት መቀመጣቸው ተገልጿል። በሱዳን በተፈጸመ የድሮን ጥቃት 28 ሰዎች መገደላቸው ተዘግበዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎንደርና ጎጃም ቀጠናዎች በተደረጉ አውደ ውጊያዎች የአፋብን እዞች ድል ማስመዝገባቸው ታወቀ። አፋብን በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር በጎንደር ምድር ታላቅ ተጋድሎ አድርጓል። ትናንት መጋቢት 17 2018 ዓ.ም የአፋብን በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ታድሎ ብርሃን ክፍለ ጦር አባላት ከአዘዞ መገንጠያ ወደ ዳባ ማርያም ሬሽን ጭኖ ሲንቀሳቀስ የነበረን መከላከያ አድማ ብተናና ሚሊሻ ጥምር ኃይል ልዩ ቦታው ዳባ በተባለ ቦታ ላይ ደፈጣ በመጣልና ከበባ ውስጥ በማስገባት አመድ ሲያደርጉ ትለዋል። የብልጽግና ሰራዊት የፋኖን ምት መቋቋም አቅቶት ሙትና ቁስለኛውን ይዞ እየሸሸ ተመልሷል። በተጋድለውም ፋኖቹ የበላይነትን በመውሰድ በጥምር ተላላኪ ኃይሉ ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሰውበታል። በጥቃቱ በውን የማይታወቅ የብልጽግና ኃይል ሙትና ቁስለኛ ከመደረጉም በላይ አስከሬኑንና ቁስለኛውን ትቶም እንዲሸሽ ተደርጓል። በዚያው ደውጊያ ከፍተኛ የወረዳ አመራሮች የተደመሰሱበትና ቁስለኛ የሆኑበት ግንባር ነበር። በዚህ አስደናቂ መብረቃዊ ኦፕሬሽን አስከሬኑን እንኳን በቅጡ ነሳ ወደ መጣበት ሸሽቶ ተመልሷል። ከዚህ በተጨማሪ የተማረኩ የሚሊሻ አባላትና የነፍስ ወከፍ መሳሪያዎችም መገኘታቸውን የደረሰ መረጃ ያመለክታል። አስከሬንና ቁስለኛ ለማንሳት ከፍተኛ ጥረት ያደረገው ይህ የአገዛዙ ሰራዊት ታድሎ ብርሃን ክፍለ ጦር አባላት ህልም ሲሆንበትና የበለጠ ቁሳዊና ሰብአዊ ኪሳራ ሲደርስበት በብስጭት ቁጥራቸው በውል ያልታወቁ የከብት እረኛ ንጹሐንን ረሽኖ ወጥቷል። በሌላ በኩል የአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ልዩ ኮማንዶ ከማስመረቁ ማግስት ከክፍለ ጦሩ የተሰባሰበ ኃይል ጋር በሸበል በረንታ ወረዳ መርገጭ ንዑስ ከተማ ከአገዛዙ ኃይል ጋር ከባድ ውጊያ በማድረግ በርካታ የጠላትን ኃይል በመደምሰስና በማቁሰል ታሪክ መስራታቸው ተገልጿል። በትናንትናው ዕለት ባካሄደው ውጊያ መርገጭ ከተማን ከጠዋቱ 12 ሰዓት እስከ 4 ሰዓት ድረስ የአገዛዙ ካምፖችን ሙሉ በሙሉ በመቆጣጠር ለአገዛዙ መንገድ መሪ የነበሩ ሚሊሻ፣ አድማ ብተና፣ ፖሊስና የአገዛዙ የመከላከያ ሰራዊትን ሲደመስስ በርካቶች ቁስለኛ ሆነው በሞት አፋፍ ላይ ይገኛሉ። በሸበል በረንታ መርገጭ ከተማ 64ኛ ክፍለ ጦር ባካሄደው ውጊያ መርገጭ ንዑስ ከተማ መሽጎ የሚገኘውን ካምፕ ለ4 ሰዓታት ሙሉ በሙሉ በመቆጣጠር ከ40 በላይ አገዛዙ መንገድ መሪ ቅጥረኛ ሰራዊት ሲደመሰስ ከ20 በላይ የጠላት ኃይል ከባድና ቀላል ቁስለኛ በማድረግ 10 መሳሪያ ገቢ አድርጓል። በተመሳሳይ መጋቢት 16 2018 ዓ.ም የአገዛዙ ሰራዊት ከመሸገበት ምዕራብ ጎጃም ወንበርማ ሸንዲ ከተማ ወደ ወግዳድ የገጠር ቀበሌ ከሌሊቱ 7 ሰዓት ጀምሮ ተንቀሳቅሷል። ነገር ግን ቴዎድሮስ እዝ 88ኛ ክፍለ ጦር ከንጋቱ 11 ሰዓት ተኩል ጀምሮ ወንበርማ ወረዳ ወገዳድ ቀበሌ ልዩ ስሙ አንበስ ጋማ የተባለ ቦታ ላይ ከአገዛዙ ወራሪ ኃይል ጋር በተደረገው ትንቅንቅ በርካታ የጠላት ኃይል ተደምስሷል። 109ኛ ኮር 88ኛ ክፍለ ጦርና የቴዎድሮስ እዝ ኮማንዶ ዩኒት ኃይል ከአገዛዙ ኃይል ጋር በቦምብ የታጀበ የእጅ በእጅ አውደ ውጊያ እስከ ምሽቱ 2 ሰዓት ያደረገ ሲሆን ጠላት መመለሻ አጥቶ የድረሱልኝ ጩኸት አሰምቷል። የብልጽግና ኃይል ሙትና ቁስለኛውን አንበስ ጋማ ተራራና ወገዳድ ቤተክርስቲያን ታቅፎ በከበባ ያደረ ሲሆን ሌላ ተጨማሪ ኃይል ከቲሊሊና ከቡሬ በትናንትናው ዕለት በማስመጣት አስከሬንና ቁስለኛ ሲያመላልስ ውሏል። ብልጽግና በነ በለጠ ሞላ በችሮታ ስልጣን እንደሰጣቸው ሁሉ በችሮታ የህዝብ ድምጽ ሊሰጣቸው መሆኑ ተሰማ። የብልጽግናው አገዛዝ ስልጣኑን ለማራዘም በሚያካሂደው ቀጣዩ ምርጫ እጩ ባልቀረበባቸው ከ80 በላይ የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ የተላላኪዎቹ የአብንና ኢዜማ አመራሮች እንዲወዳደሩባቸው አድርገዋል። ዋነኛ የብልጽግና ተላላኪ የሆኑትና ህዝባቸውን የከዱት በለጠ ሞላና ብርሃኑ ነጋን የተኩት ሌላኛው የኢዜማ ሆዳደር ኢዮብ መሳፍንት እጩ ሆነው በቀረቡባቸው
ምርጫ ክልሎች ብልጽግና ተወዳዳሪዎችን አላስመዘገበም። አብን 6 የስራ አስፈጻሚ አባላቱን ለምርጫ ያቀረበ ሲሆን እነዚህ የፓርቲው አመራሮች ለፓርላማ አባልነት በሚወዳደሩባቸው ስፍራዎች ገዢው ፓርቲ አይቀናቀናቸውም። ብልጽግና ግንቦት 2018 ዓ.ም አካሂደዋለሁ ላለው ሰባተኛው አጠቃላይ ምርጫ 10919 የፖለቲካ ፓርቲና የግል ተወዳዳሪዎች በእጩነት ቀርበዋል። ብልጽግና ፓርቲ 2950 እጩዎችን በማስመዝገብ በቀዳሚነት የተቀመጠ ሲሆን ተቃዋሚው ኢዜማ ደግሞ 1256 ተወዳዳሪዎች በማቅረብ ሁለተኛ ደረጃን ይዟል። ሌላኛው ተቃዋሚ ፓርቲ አብን ለዘንድሮ ምርጫ ያቀረበው 70 እጩዎችን ነው። ከነዚህ ውስጥ 16 ያህሉ ለህዝብ ተወካዮች ምክር ቤት ይወዳደራሉ። ሆኖም ግን እነዚህ ፓርቲዎች በአማራ ክልል፣ በትግራይ ክልል፣ በኦሮሚያ ክልልና በቤኒሻንጉል ጉሙዝ ክልል ምርጫ ማካሄድም ሆነ መወዳደር እንደማይችሉ ይታወቃል። ታዲያ ምርጫው የሚካሄደው በየትኛው አካባቢ ነው የሚለው ሌላው ጥያቄ ነው። ብልጽግናም ሆነ ሌሎች ፓርቲዎች በአማራ ክልል አፋብን ያስተላለፈውን ክልከላ በመፍራት የእጩዎችን ስም በይፋ ከመጥቀስ ተቆጥበዋል። እናም በድብቅ ተይዞ እንደተቀመጠ ለማረጋገጥ ተችሏል። ታዲያ አንድ የሚመረጥ እጩ ማንነቱ ሳይታወቅና ተደብቆ እንዴት ይመረጣል የሚለው ሌላው ጥያቄ ነው። በኦሮሚያ ክልል የሚንቀሳቀሰው ታጣቂ ቡድን የኦሮሞ ነጻነት ሰራዊትን በተመሳሳይ በክልሉ ምርጫ እንዲካሄድ እንደማይፈቅድ አስታውቋል። ህዝቡ ምርጫ ለማካሄድ ከፍተኛ ፍርሃት ውስጥ መግባቱን እየገለጸ ይገኛል። ለአዲስ ስታንዳርድ አስተያየታቸውን የሰጡ የኦሮሚያ ክልል ነዋሪዎች ምርጫ የምናደርግበት እድል የለም፣ በራሳችን ላይ አደጋ ማምጣት አንፈልግም ሲሉ ተደምጠዋል። በትግራይ ክልል ደግሞ ህወሓት ከምርጫ ቦርድ ተሰርዟል። ሁለቱም ኃይሎች ለጦርነት ዝግጅት እያደረጉ መሆናቸው ይነሳል። በክልሉ ምርጫ እንደማይካሄድም ብልጽግናም ሆነ ህወሓት በሚገባ ያውቁታል። ሆኖም ብልጽግና ፓርቲ 547 መቀመጫዎች ላሉት የህዝብ ተወካዮች ምክር ቤት ያቀረበው 466 እጩዎችን ብቻ ነው። ይህም ገዢው ፓርቲ በዘንድሮ ምርጫ በ81 የህዝብ ተወካዮች ምክር ቤት መቀመጫዎች ላይ እንደማይወዳደር ያሳያል። ፓርቲው በአማራ ክልል ከማይወዳደርባቸው የህዝብ ተወካዮች ምክር ቤት መቀመጫዎች መካከል ለሰባቱ ተቃዋሚ አብን አመራሮችና አባላቱን እጩ አድርጎ ያቀረበባቸው ናቸው። ከነዚህ ምርጫ ክልሎች አንዱ በለጠ ሞላ የሚወዳደሩበት ራያ ቆቦ ነው። ብልጽግና በዚህ ምርጫ ክልል ለክልል ምክር ቤት የሚወዳደሩ እጩዎችን ቢያቀርብም ተወካዮች ምክር ቤት ግን ተወካዩን አላስመዘገበም። የአብን ምክትል ሊቀመንበር የሆኑት መልካሙ ጸጋይ ለህዝብ ተወካዮች ምክር ቤት በሚወዳደሩበት ላይ ጋይንታንድ ምርጫ ክልልም ብልጽግና እጩ አላቀረበም። ብልጽግና የፓርላማ እጩ ያላቀረበበት ሌላኛው ምርጫ ክልል ኩታበር ሲሆን ይህም የሱፍ ኢብራሂም ይወዳደሩበታል። ጋሻው መርሻ የሚወዳደሩበት እስቴ አንድ ምርጫ ጣቢያን በተመሳሳይ ብልጽግና ለተወካዮች ምክር ቤት እጩ አላቀረበበትም። የፓርቲው ስራ አስፈጻሚ የሆኑት አቶ ዳምጠው ተሰማና ማሩ ጃኔ በእጩነት በተመዘገቡባቸው ቦታዎችም ገዢው ፓርቲ አይወዳደርም። የቀድሞው የፓርቲው አመራር ጣሂር ኢብራሂምም አብንን ወክለው በቀረቡበት የህዝብ ተወካዮች ምክር ቤት መቀመጫ ብልጽግና ጋር አይፎካከሩም። ገዢው ፓርቲ በአዲስ አበባ ከተማ ከማይወዳደርባቸው 3 የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ በሁለቱ ላይ በእጩነት የቀረቡት የተቃዋሚው ፖለቲካ ፓርቲ ኢዜማ አመራሮች ናቸው። የዚህን ሀቅ የሆነ መረጃ መሰራጨት ተከትሎ ኢዜማ ብልጽግናነቴ ታወቀብኝ በሚመስል መልኩ ምላሽ ቢሰጥም አብን ግን ምንም ምላሽ አልሰጠም። በባለፈው ምርጫ በህዝባቸው ይሁንታና ፍቃድ በተወዳደሩባቸው አካባቢዎች ከብልጽግና ሴራ ጋር ተናንቀውና በህዝባቸው ተወደው የተመረጡት አቶ ክርስቲያን ታደለና ዶክተር ደሳለኝ ጫኔ አባላቶች አይደሉም ያለው አብን ትክክል መሆኑ ተረጋግጧል። ምክንያቱም እነ አቶ ክርስቲያን በአማራ ህዝብ ስም ለመሰረቱት ፓርቲ ታምነው የታገሉ፣ ህዝብ አሳምነው የተመረጡ፣ የህዝባቸው በደል አንገብግቧቸው ሲታገሉ የታሰሩ ናቸው። በባለፈው ምርጫ በህዝብ ያልተመረጡትና አሁንም ተመሳሳይ ስጋት ያለባቸው እነ በለጠ ሞላ ግን ከሌላኛው ፓርቲያቸው ብልጽግና እንደ ስልጣን ሁሉ የህዝብ ድምፅም በችሎታ ተሰጥቷቸዋል። ጊቤ የተሰኘችውን የኢትዮጵያ መርከብ ጨምሮ ከ1900 በላይ መርከቦች በሆርሙዝ ሰርጥ ለረጅም ቀናት መቀመጣቸው ተገለጸ። 1900 የሚጠጉ የንግድ መርከቦች በሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው መቆማቸው ተገልጿል። ከእነዚህም መካከል ጊቤ የተሰኘችው የኢትዮጵያ መርከብ ለ26 ቀናት ማለፍ ተከልክላ በሆርሙዝ ሰርጥ መታገዷ ታውቋል። መርከቧ በርካታ ኮንቴነሮችንና ሰራተኞችን ጭና ወደ ጅቡቲ ወደብ ለማቅናት እየተጓዘች ባለችበት ወቅት የመካከለኛው ምስራቅ ጦርነት በመቀስቀሱ ምክንያት መቆሟ ተዘግቧል። ከየካቲት 21 2018 ዓ.ም ጀምሮ አሜሪካና እስራኤል በኢራን ላይ የሰነዘሩትን መጠነ ሰፊ ጥቃት ተከትሎ በዓለም የንግድ መስመር ላይ ከፍተኛ ቀውስ ተፈጥሯል። ቴህራን ከጥቃት አድራሾቹ ሀገራት ጋር ንክኪ ያላቸው መርከቦች ወሳኝ በሆነው የሆርሙዝ ሰርጥ እንዳያልፉ በመዝጋቷ የባህር ላይ እንቅስቃሴ ሙሉ በሙሉ በሚባል ደረጃ ሊቆም ችሏል። መንቀሳቀሻ አጥተው ከቆሙት መርከቦች መካከል የነዳጅ ጫኝ፣ የኬሚካልና የንግድ ዕቃዎች የያዙ ግዙፍ መርከቦች ይገኙበታል።
ይህም በዓለም አቀፍ የነዳጅ ዋጋና የአቅርቦት ሰንሰለት ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። በተጨማሪም የየመኑ ሁቲ ታጣቂዎች አሜሪካ በኢራን ላይ የምታደርገውን ወታደራዊ ዘመቻ ካላቆመች ቀይ ባህርን ሙሉ ለሙሉ እንዘጋለን ሲሉ ከደቂቃዎች በፊት አስጠንቅቀዋል። ይህ ማስጠንቀቂያ የወጣው ፕሬዚዳንት ትራምፕ በኢራን የኤነርጂ ተቋማት ላይ የታቀደውን ጥቃት ለ10 ቀናት ማራዘማቸውን በገለጹበት ወቅት ነው። ለኢትዮጵያ ወሳኝ የንግድ መተላለፊያና የኢኮኖሚ ጉሮሮ የሆነው ቀይ ባህር መዘጋት በአገሪቱ የገቢና ወጪ ንግድ ላይ ከፍተኛ ቀውስ ሊያስከትል እንደሚችልም ተሰግቷል። በተመሳሳይ በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፋ ደረጃ መሸጋገሩን ተከትሎ ኢራን ከ1 ሚሊዮን በላይ ተዋጊዎችን በተጠንቀቅ ማሰለፏን አስታውቃለች። ሀገሪቱ ይህን ግዙፍ ሰራዊት ያሰለፈችው ከአሜሪካ ሊሰነዘርባት ይችላል ላለችው የምድር ወረራ ምላሽ ለመስጠት መሆኑ ተገልጿል። ይህ ስምሪት መደበኛ የጦር ኃይልን፣ ተጠባባቂዎችንና ያልተማከሉ ታጣቂዎችን ያካተተ ሲሆን ኢራን ከአነስተኛ ግጭቶች ወጥታ ወደ ሙሉ የጦርነት ዝግጅት መሸጋገሯን ያሳያል። የቴህራን የተደራራቢ መከላከያ ስልት የአሜሪካን የቴክኖሎጂ የበላይነት በግዙፍ የሰው ኃይልና መልክዓ ምድራዊ ጠቀሜታ ለመመከት ያለመ ነው። ይህ ወታደራዊ እንቅስቃሴ በአሜሪካና በአውሮፓ ሀገራት ዘንድ ከፍተኛ ስጋት የፈጠረ ሲሆን የምድር ላይ ጦርነት ከተጀመረ ቀውሱ ከመካከለኛው ምስራቅ አልፎ በመላው ዓለም ላይ ከፍተኛ የፖለቲካና የኢኮኖሚ መናጋት ሊያስከትል እንደሚችል የዘርፉ ባለሙያዎች እያስጠነቀቁ ይገኛሉ። በሱዳን በተፈጸመ የድሮን ጥቃት 28 ሰዎች መገደላቸው ተዘገበ። ሱዳን ውስጥ በተፈጸሙ 2 የድሮን ጥቃቶች ቢያንስ 28 ሰዎች መገደላቸው ተዘግበዋል። ፈረንሳይ ዜና አገልግሎት ዘገባ መሰረት የድሮን ጥቃቶቹ የተፈጸሙት ዳርፉር በሚገኝ አንድ ገበያና ኮርዶፋን ውስጥ በሚገኝ አንድ መንገድ ላይ ነው። 800 ኪሎ ሜትር ርቀት ባላቸው በእነዚህ ስፍራዎች ለደረሱት ጥቃት የጤና ባለሙያዎች መረጃውን ለኤኤፍፒ የተናገሩት በሳተላይት ኢንተርኔት አማካኝነት ነው። ከትናንት በስቲያም በሰሜን ዳርፉር ከተማ ሳርፍ ኦምራ በሚገኝ ገበያ ላይ የተካሄደ ተመሳሳይ ጥቃት ህጻናትን ጨምሮ 22 ሰዎች ገድሏል። ከ17 በላይ የሚሆኑት ሰዎችም ቆስለዋል። በድሮን ጥቃቱ በአካባቢው የቆመ ነዳጅ ዘይት የጫነ መኪና ሲመታ እሳቱ ወደ ገበያው መዛመቱ ተዘግቧል። ተፋላሚዎች የሱዳን ጦርና ፈጥኖ ደራሹ ኃይል የድሮን ጥቃቶችን በማቆም ሰላማዊ ሰዎችን ከጥቃት እንዲከላከሉ የተባበሩት መንግስታት ድርጅት በተደጋጋሚ ጊዜያት የሚያስተላልፋቸውን ተማጽኖ ጆሮ ዳባ ልበስ ማለታቸውን ኤኤፍፒ ዘግቧል። የሱዳን ጦርና የፈጥኖ ድራሽ ኃይሉ በሱዳን እያደረጉት ያለውን ጦርነት ተከትሎ በሱዳን በርካታ ሰዎች እየሞቱ መሆኑ ይታወቃል። የተባበሩት አረብ ኤምሬቶችና ብልጽግና በጦርነቱ ላይ የሚያደርጉት ጣልቃ ገብነት ደግሞ የሱዳንን ህዝብ እልቂት ከፍ አድርጎታል። በቤኒሻንጉል ጉሙዝ ክልል በብልጽግና ይሁንታና ድጋፍ የሰፈረው የፈጥኖ ደራሽ ኃይሉ ከኢትዮጵያ እየተነሳ የሱዳንን ጦር ማጥቃት ከጀመረ ቀናት ተቆጥረዋል። በዚህም የኢትዮጵያ ወታደሮች አብረው የተሰለፉ ሲሆን የአልቡርሃን ጦርም የኢትዮጵያ ወታደሮችን ጭምር ማርኳል። ድንበር ተሻግሮም በኢትዮጵያ ውስጥ ያለውን የፈጥኖ ድራሽ ኃይሉን ካምፕ በድሮን አውድመዋል። አብይ አህመድ የአገር ውስጥ ጦርነት አልበቃቸው ብሎ ከሱዳን ጋር ይፋዊ ጦርነት ለመጀመር ዳርዳር እያሉ መሆኑንም በይፋ አሳይተዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።